ጠዋትና ማታ እየየ የምንል አሳዛኝ ትውልዶች ሆነናል። ትምህርት ቤት እኔ ተማሪ እያለሁኝ ገና ስንገባ ጸሎት ጸልየን ነበር የምንገባ። አሁን ግን አለ ወይ? እርግጠኛ አይደለሁም። እኛ አይደለም በአእምሯችን የምንመራው፣ አይነ ጥላው ነው የሚመራን። ጥላ አዜም አለባቸው አብዛኞቹ ገና አያውቁትም። የጨፈርሽ ተምሬ ሰው አትሆኝም፣ የጨፈርኩ ተምሬ ሰው አልሆንም። ሄዳችሁ በቃ ይቅር እንባባል ብትሉ ምንድን ነው የሚጎልባችሁ? እግዚአብሔር እስከተደሰተ ድረስ አንዳንዴ አእምሯችን ሲዘጋ እየተነገረንም መስማት አንችልም። ላይ ይሰቅላችሁና ከሰባተኛው ሰማይ ላይ ደግሞ ልክ የሆነ ታይም ላይ ወረተኛ ስለሆነ በጠረባ ይላችኋል። የዛ ጊዜ ማንም ዞር ብሎ አያቸውም። ውድ የፕሮግራም ተከታታዮች ወደ ዋናው መርሃ ግብር ከመግባታችን በፊት ግን እጅግ በጣም ወሳኝ የሆነ መልእክት እና ማስጠንቀቂያ ማስተላለፍ እፈልጋለሁ። ይሄው ምንድነው እንግዲህ የኔን ሙሉ የቪዲዮ ስራዎች በተለይ ደግሞ ይሄ ከዕድል መውሰድ ጋር የተያያዙትን ለራሳቸው በሚመች መልኩ እየቆራረጡ ያለ አግባብ የሚለጥፉ ሰዎችን ተመልክቻለሁ። እሱ አይደለም ቁም ነገሩ። ነገር ግን ከነዛ ቪዲዮዎች ግርጌ የኔ ያልሆኑ ስልኮች ተቀምጠው እናማክራለን፣ ደውሉልን፣ በውስጥ አናግሩን የሚሉ ነገሮችን ተመልክቻለሁ። ስለዚህ እኔ በእኔ ስም ገንዘብ እንዲሰበሰብ ስለማልፈልግ፣ ምክንያቱም እንደዚህ አይነት ሰዎች እናማክራለን ምናምን የሚሉ ሰዎች አብዛኞቹ አጭበርባሪዎች ስለሆኑ ኖርማሊ እንደዚህ አይነት ነገሮችን መጠቀሚያ ነው የሚያደርጉት። ስለዚህ አማክሩን ብለው የተቸገሩ ሰዎች ሲደውሉ መጀመሪያ ቅድሚያ ይሄን ያህል ገንዘብ አስገቡ የሚሉ ሰዎች እንዳሉ በመረጃ ደርሼበታለሁ። ስለዚህ ራሴን ነፃ ለማድረግ እኔ እንዳልሆንኩኝ ለእናንተ ግዴታ ማሳወቅ ስላለብኝ ዛሬ የምትመለከቱት ቪዲዮዎች ከእኔ ቪዲዮዎች ላይ ተቆራርጠው የተወሰዱ ነገር ግን እዛ ቲክቶክ ላይ እኔ ያለጠፍኳቸው መሆኑን እንድትረዱ እፈልጋለሁ። እነዛ ሰዎች በሚመቻቸው መልኩ ራሳቸው የቲክቶክ አካውንት ላይ ነው የለጠፉት እና በጣም በሚገርም ሁኔታ በዚህ ጉዳይ ላይ ጥሩ ስሜት ስላልተሰማኝ ያንን የሚያደርጉ ሰዎች ስልክ ጋር ደውዬ ነበር። አንደኛው 09895441 ይልና መጨረሻ ቁጥሩ ለጊዜው አልነግራቸውም። ነገር ግን ከዚህ ድርጊታቸው የማይታቀቡ ከሆነ የሁለቱንም ስልኮች ሙሉውን እነግራችኋለሁ። እሱም ብቻም አይደለም፣ ሁለቱንም ስልኮች እንግዲህ ለሚመለከታቸው የህግ አካላት ሰጥቼ ጉዳዩን አስረድቻለሁ። ሲሪየስሊ እየተከታተሉት እንደሆነ ነው የነገሩኝ እና ከዛ ውጪ ቴሌም ሄጄ ነበርና እነዚህ ሰዎች እነማን ናቸው የሚልና ደብዳቤ ጽፋ አምጣ ነው የተባልኩት። ደብዳቤ ጽፌ ሰጥቼ የእነዚህን ሰዎች ማንነት ይፋ አደርጋለሁ። ምክንያቱም እዛ ላይ ስማቸው አለ፣ በማን ተመዘገበ ምናምን። ግን መጀመሪያ በደብዳቤ ጠይቅ ነው የተባልኩት። አይ ቲንክ ይተባበሩኛል። የዛን ጊዜ እነዚህ ሰዎች ማንነት ይፋ የምናደርግ ይሆናል። እስከዛው ግን ለጥንቃቄ እንደነገርኳችሁ 09895441 መጨረሻው በጊዜው አቆየዋለሁ። ከዛ 09521115 መጨረሻውን የዚህኛውንም አቆየዋለሁ። ግን እነዚህ ቁጥሮችን የምትመለከቱ ሰዎች ቲክቶክ ላይ ስትመለከቱ ሙሉ ስልኩን ታገኙታላችሁ እና ጥንቃቄ አድርጉ። በዚህ ስልክ ምናልባት እናንተ የእውነት የኔ መስሏችሁ ደውላችሁ እርዳታ እናገኛለን ብላችሁ ገንዘብ አስገቡ የምትባሉ ከሆነ እንዳታስገቡ፣ እኔን አይመለከተኝም። እነዚህ ሰዎች አላውቃቸውም እና ለዛም ነው እንዴት እንደዚህ ይደረጋል። እናንተ በራሳችሁ መንገድ መሄድ ትችላላችሁ። ግን የኔን ቪዲዮ ለጥፎ እናማክራለን በዚህ ስልክ ቁጥር አናግሩን ማለት ወንጀል ነው፣ ነውር ነው ለማለት ስደውል 09895441 ብሎ የሚቀጥለው ስልክ ቁጥር ጭራሽ አይነሳም። አደኖ ይጠራል፣ ስልኩ አይነሳም። ነገር ግን 09521115 ብሎ የሚቀጥለው ቁጥር ተነስቶልኝ ነበርና እንግዲህ ከስር የዚህ ቁጥር ባለቤት ከስር መሪጌታ የሚል ነገር አይቻለው እና ስልኩ ተነስቶ እንግዲህ ጥያቄ እንትን ሳይባል ቀጥታ የተባልኩት ምንድነው ስልኩ እንደተነሳ እኔ በድምፅ ላናግር አልችልም፣ ያለሁት ጎጃም ነውና ጎጃም ና ነው የተባልኩት። ግልጹና መነግራቸው። ስለዚህ ከዚህ ላይ ተነስቼ የራሴ ግምት ነው። ምናልባት ይሄ ሰውዬ መርጌታ ሊሆን ይችላል፣ አዳም ነው ሊሆን ይችላል እና ግን ምንም ይሁን ምን እነዚህ ሁለት ስልክ ቁጥሮች አንደኛ የኔ አይደሉም። 09895441 እያለ የሚቀጥለውና 09521115 ብሎ የሚቀጥለው ቲክቶክ ላይ ስትመለከቱ የኔ ፕሮግራም ተከታታዮች ትዝ ይበላቸው። ቲክቶክ ላይ ከስር ስልኮቹን ነው አሁን ግልጽ ይሆንላችኋል። ስለዚህ የኔ ስልኮች አይደሉም። ከኔ ጋር የሚያወሩ ሰዎች ቀጥታ እኔን ደውለው ያገኙኛል። መመካከር ያለብንን ነገር እንመካከራለን። የሚያማክሩኝን ነገር ያማክሩኛል። ከዛ ውጭ ግን ቲክቶክ ላይ እንትን ብዬ በውስጥ መስመር አውሪ ምናምን አይደለም የሚያስብለኝም ምክንያት ስለሌለ
በግልጽ ስለሆነ የምንገናኘው ከኔ ኦዲየንሶች ጋር። ስለዚህ ይሄ ምናልባት እንግዲህ ከዚህ ጀርባ ገንዘብ ለመሰብሰብ ታቅዶ የተሰራ ነገር ነው። ግን በእኔ ስም ደግሞ ገንዘብ ያላግባብ እንዲሰበሰብ የኔ ተመልካቾች በፍጹም እንዲጭበረበሩ ስለማልፈልግ ይህንን ነገር ማጋለጥ ግዴታ ይሆነኛል። ግን ሁለት ነገሮችን አሁን ማስረግጬ ልንገራችሁ። አንደኛ በቴሌ ደብዳቤ ቼክ ሄዱ የእነዚህን ሰዎች ማንነት ይፋ ያደርግልኛል። የዛን ጊዜ እነግራችኋለሁ። ሁለተኛ ህግ አካላቶችም አናገሪያቸዋለሁ ስራዬን። ከዛ በላይ ያለውን ነገር አሁን የነገርኳቸው ነግሬያቸው ነው። ይሄ ትክክል ነው፣ በሰው ስም ወንጀል እንዲሰራ ህጉም ስለማይፈቅድ ሲሪየስ ጉዳዩን እንከታተላለን ያሉኝ እጠብቃለሁ። እና ይህንን ለማለት ነው። ይህን ያህል ካልኳችሁ ለጥንቃቄ አሁን ቀጥታ ወደ ዛሬው መርሃ ግብር ልውሰዳችሁ። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ያው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንግዲህ የብዙዎቻችሁ ፍላጎት እንደሆነ እየተረዳሁ ነው። ከምትሰጡኝም አስተያየት እንዲሁም ደግሞ በዚህ ጉዳይ ላይ ስሰራ የተመልካቹ ቁጥር ከሌላው በአንጻራዊ መልኩ የተሻለ ይሆናል። ስለዚህ ከዚህ የተረዳሁት ምንድነው አብዛኛው ሰው አሁንም በእድል ጉዳይ ላይ ብዙ መርሃ ግብሮች ቢሰሩ ፍላጎቱ እንደሆነ እየተረዳሁ ነው እና ያንን እንግዲህ ምክንያት በማድረግ ለዛሬ የምናወራው እድል ምንድን ነው፣ ከእድላችን ጋር ተያይዞ አይነ ጥላ የሚሰራው ነገር ምንድን ነው፣ እድላችን ለምን ይዘጋል፣ እድላችንን እንዴት ንክፈት የሚለውን ነገር በደንብ እነግራችኋለሁ። ለዛሬ ርዕሴ አድርጌ የመረጥኩትኝ ጨፍረህ ተምረህ እድልህ እንዴት ይከፈት የሚል ነው። ለምንድን ነው ይሄንን ያልኩት? መርሃ ግብሩን እስከ መጨረሻው የምትከታተሉ ከሆነ መልሱን እዛ ውስጥ ታገኙታላችሁ። ስለዚህ እስከ ፕሮግራሙ ፍጻሜ አብራችሁን እንድትሆኑ ምጋብዘው እንደተለመደው በታላቅ አክብሮት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን መርሃ ግብር ሁላችሁ ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ፣ የህይወት ትምህርት ስለሆነ ማለት ነው። ስለዚህ ቀጥታ ወደ መርሃ ግብሩ ሳመራ በመጀመሪያ የምንደረደረው እድል ምንድን ነው የሚለውን ጥያቄ በማንሳት ነው። ብዙዎች እድል የተወሰደ እድል የተሻገረ ምናምን ይላሉ እንጂ እድል ምንድን ነው የሚለውን እንኳን በቅጡ የተረዱት ብዙ ናቸው ብዬ አላምንም። ይህንን ያልኩበት ምክንያት ደግሞ ብዙዎቻችሁ ስልክ ትደውሉልኛላችሁ። ስለዚህ ንግግር በምናደርግበት ሰዓት ላይ አንዳንድ ጥያቄዎችን ስጠይቃችሁ ግራ ስትጋቡ እታዘባለሁ እና እድል ምንድን ነው የሚለውን እንኳን ያልተረዱ ሰዎች አሉ። ስለዚህ የተወሰነ ማብራሪያ በእድል ዙሪያ መስጠቱ አግባብነት አለው ብዬ አምናለሁ። ምክንያቱም እድላችን ተወሰደ የሚሉ ሰዎች ሞር ስለ እድል የማወቅ አጋጣሚም ይኖራቸዋል። ስለዚህ እድል ምንድን ነው የሚለውን እንግዲህ ስንመለከት ለሰው ልጆች ሁሉ ከከሌ ሳይባል ማለት ነው ለሰው ልጆች ሁሉ የተሰጠ መልካም የሆነ ስጦታ ነው። ከማን? ከእግዚአብሔር። ይህንን አምነን መቀበል መቻል አለብን መጀመሪያ እና እኛ ልንጠቀመው የሚገባ ሊኖረንም ግድ የሚል የፈጣሪ ባርኮት ነው፣ የፈጣሪ በረከት ነው እድል። ይህንን ምን ያህሎቻችን እንረዳዋለን? እንግዲህ ሁላችንም ከእግዚአብሔር የሰጡን መልካም እድሎች አሉን። ሁላችንም ወደዚህ ምድር ስንመጣ ከእግዚአብሔር የሚሰጡን መልካም እድሎች አሉን። ለምሳሌ መጽሐፍ ቅዱስን ስናነብ የምናገኘው አሁን ካነሳ ነው ርዕሰ ጉዳይ ጋር የሚሄድ እጅግ በጣም ወሳኝ የሆነ ነጥብ አለ። እንግዲህ በመጽሐፍ ቅዱስ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እናታችንን ቅድስት ማርያምን በተመለከተ ያስቀመጠው ነገር አለ። ምንድነው? ማርያምም የማይቀሟትን በጎ የሆነ እድል መረጠች ይለናል።
ደግመዋለሁ። ማርያምም የማይቀሟትን በጎ የሆነ እድል መረጠች። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሲል የማይቀማ መንገዱን ካወቅነው በዛኛው መንገድ በትክክለኛው መንገድ በእግዚአብሔር መንገድ የምንሄድ ከሆነ እግዚአብሔር የሰጠንን እድል ማንም አይቀማንም ነው። ማንም አይቀማንም። ለዛም ነው ማርያም የማይቀሟትን በጎ የሆነ እድል መረጠች ያለው። ስለዚህ እሷ ያንን በጎ እድል ስትመርጥ የራሷ ምክንያት አላት። የተከተለችው ቅዱስ መንፈሳዊ መንገድ አለ። ያንን ተከትለናል ወይ ነው። ያንን ስለማንከተል ነው እድላችንን የምንቀማው። እና ባጭሩ እንግዲህ እድል ማለት ምንድን ነው? ከእግዚአብሔር የሰጠን በጎ መክሊትና ጸጋ ነው። ከዚህ በተጨማሪ የሰው ልጆች በምድር ቆይታቸው እንዲኖራቸው የተሰጣቸው የተፈቀደላቸው መልካም ነገር ነው ማለት ነው። ያ መልካም ነገር ምንድን ነው? ተምረን የትምህርት ውጤታችንን እንድንመለከት፣ ሰርተን የስራችንን ውጤት እንድንመለከት፣ አግብተን ልጆች እንድንወልድ፣ በልጅ ጸጋ እንድንባረክ፣ በመልካም ትዳር እንድንባረክ፣ ወጥተን ወርደን ደክመን የላባችንን ውጤት የምናገኝበት በጎ የሆነ የፈጣሪ ባርኮት ነው እድል ማለት ነው። እና ይህንን እውነት ሰይጣን ዲያብሎስ ያውቀዋል፣ ጠላታችን። በቃ ይህንን ነው እስካሁን የነገርኳችሁን እውነት እሱ በደንብ ያውቀዋል ከኛ በበለጠ። ስለዚህ ምንድነው ከልጅነታችን ጀምሮ ስንወለድ እላያችን ላይ አይነ ጥላ ያርፍና በዚህ ባርኮታችን ላይ ነው አይነ ጥላው በራሳችን ስህተት አይነ ጥላ የሚያጠላው በጎ ነገራችንን የሚቃወመው ማለት ነውና እስካሁን የነገርኳችሁን ይህንን መልካም ነገር እድል የሚባለውን ከፈጣሪ የተሰጠንን ባርኮት አይነ ጥላው ማበላሸት ይፈልጋል። ምክንያቱም የሰይጣን ትልቁ ዓላማ የሰው ልጆች እንዳይደሰቱ፣ የሰው ልጆች ከእግዚአብሔር በረከት እንዲርቁ፣ በቅዱስ መንፈስ እንዳይመላለሱ ስለሆነ ትልቁ ዓላማውና መልካም የሆኑ ነገሮች ጠቅላላ ወደ እነሱ እንዳይመጣ ስለሆነ ትልቁ ታርጌቱ ግብግብ የሚገጥመን በዚህ እድላችን ላይ ነው እና እንደውም አንዳንዴ እድላችን የጦር ሜዳ አውድማ ነው ማለትም ይቻላል። ምክንያቱም ያንን በማስመለስና ያንን በመውሰድ መካከል የሚደረግ ግብግብ አለ። ስለዚህ ግብግቡን የሚያሸንፈው ማን ነው? ድሉ እንደተወሰደበት አውቆ ጠንክሮ ወደ እግዚአብሔር መንገድ የሚመለስ ድሉ ማስመለስ ይችላል። ያ ሳይገባው ግን ዝም ብሎ በደመ ነፍስ የሚጓዝ ደግሞ ለዓይነ ጥላው እጁን ሰጥቶ የዓይነ ጥላ ተጠቂ ይሆናል ማለት ነው። እና እንግዲህ ዓይነ ጥላውስ የሚለውን ስንመለከት እንግዲህ እዚህ ባርኮታችን ላይ ነው በራሳችን ስህተት ዓይነ ጥላው የሚያጠላው በጎ ነገራችንን የሚቃወመው ማለት ነው። እና ከእግዚአብሔር ስር መሆን፣ ከቃሉ ስር መሆን፣ በሱ መንገድ መመላለስ፣ በቅዱስ መንፈስ መንገድ መመላለስ እድልን አያስቀማም። ይሄንን በደንብ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። በተለይ ከእድል ጋር በተያያዘ ችግር ውስጥ ያላችሁ ሰዎች ማለት ነው። ከእግዚአብሔር ስር መሆን፣ ከቃሉ ስር መሆን፣ በሱ መንገድ ላይ መመላለስ በፍጹም እድልን አያስቀጣም። ቅድም ወደ አነሳሁት የመጽሐፍ ቅዱስ ጥቅስ ልመለስ። ለምሳሌ እናታችን ቅድስት ድንግል ማርያም ከ3 ዓመቷ ጀምሮ ከእግዚአብሔር ቃል ስር ስለነበረች የማይቀማ እድል ባለቤት መሆን እንችላለች። ከዛ በፊትም እንግዲህ በልጅነቷ በእናትና በአባቷ በሐናና በኢያቄም ፍሬሃ እግዚአብሔር ባህሪ ተጠብቃ ቆይታለች። ስለዚህ ከዛ በኋላ በ3 ዓመቷ እግዚአብሔርን ለማገልገል መርጣ ቤተክርስቲያን ውስጥ ከገባችበት ጊዜ ጀምሮ ደግሞ በራሷ መንገድ በጣም በተቀደሰ መንገድ ስለተጓዘች በጎ የሆነ እድልን መርጣ እስከ መጨረሻው ይዛው ዘልቃለች። ምን ያህሎቻችን ይሄንን እንረዳዋለን ነው? ምን ያህሎቻችን ይሄንን እንረዳዋለን? እና በነገራችን ላይ እድላችን እንዲወሰድ ትልቁን ሚና የምንጫወተው ራሳችን ነን። እንዴት የሚለውን ነገር አብረን የምንመለከተው ነው የሚሆነው። እንግዲህ እንዴት ከሚለው ከእግዚአብሔር ስር አለመሆን፣ በቃሉ ስር ያለመሆን፣ በቅዱስ መንፈስ መንገድ ያለመመላለስ፣ ምቀኝነት፣ ተንኮሉ፣ እንዲህ አይነት ነገሮች ሁሉ ራሳችንን አሳልፈን ለዓይነ ጥላ እንድንሰጥ ምክንያት ስለሚሆን እድላችን በጎ እድላችን ከእግዚአብሔር የሰጠውን በረከታችንን ይዘን ለማቆየት ኃይል አላገኘንም ማለት ነው። እንግዲህ ከዓይነ ጥላ ጋር ትልቁ ጦርነትና ፍጥጫ ያለውም ፈጣሪ ባርኮ በሰጠን እድል ላይ ነው እና እድሎቻችን መልካም እንዲሆኑ ምንድነው ማድረግ ያለብን? ይሄ አብሮ መታየት ያለበት ነጥብ ነው። ምንድነው ማድረግ የሚገባን?
እንግዲህ አንደኛው እና ዋነኛው በትክክለኛው መንገድ ላይ መጓዝ ይኖርብናል። ትክክለኛው መንገድ የቅዱስ መንፈስ መንገድ ነው። ያንን በደንብ ልናውቅ ይገባል። ከዛ ውጭ እንግዲህ ገና ከልጅነታችን ጀምሮ አይነ ጥላው ልክፍት ሆኖ ተወልዶ አድጎ ክፋትን አስተምሮን አእምሯችንን ይዞ አይናችን ላይ ተቀምጦ የምንጓዝበትን መንገድ በራሱ አቅጣጫ እየመራን ብዙ ጊዜያቶችን ስላቃጠለን ልብ አድርጎ ገና ከልጅነታችን ጀምሮ አንዳንዶቻችንም ከእናታችን ማህፀን ከወጣንበት ጊዜ ጀምሮ አንዳንዶቻችንም በእናታችን ማህፀን ሳለን ጀምሮ አይነ ጥላው ልክፍት ሆኖ ዘውስጥም እያለን ከዛ በኋላ ስንወለድ አብሮን ተወልዶ አድጎ እንዳልኳችሁም ደግሞ አይነ ጥላ ያረፈበትና አብሮ ያደገ ሰው ክፋትን አይማርም ማለት አይቻልም እና ክፋትን አስተምሮን አእምሯችንንም ይዞ አይናችንም ላይ ተቀምጦ የምንጓዝበትን መንገድ እኛ በፈለግነው ሳይሆን እሱ በመራን አቅጣጫ የተጓዝን ብዙ ጊዜያቶቻችንን ስላቃጠለን በየትምህርት ቤቱ ስንማር እንግዲህ ምንድነው የሚሆነው? እየተቸን ልብ አድርጎ እያማን እየቀማን እየተፎጋገርን እየተሸነጋገልን በጭፈራው በዘፈኑ በአደገኛ ዕፁ በመጠጡ ዓለም ጭልጥ ብለን ጠፍተን ያንን እንደ አንድ የትምህርት አካል ቆጥረን ወደ ስራው ዓለም ስንመጣ ህይወታችን ኑሮ አልሆነልኝም፣ ምኑን ከምን ላብቃቃው በሚል ብሶት ይመላና ጠዋትና ማታ እየየ የምንል አሳዛኝ ትውልዶች ሆነናል። አሁን እየተመለከተን ያለ ነው ይሄን ነው። ግን ምን ያህሎቻችን ያገብቶናል? እንግዲህ አሁን ያየነው የህይወት እውነት ይሄ ነው። የሚያማርር ትውልድ፣ በኑሮ የማይረካ ትውልድ፣ በሚያገኘው ገንዘብ የማይረካ ሁሌ ሰላም የሌለው፣ ሁሌ ጽሞና የሌለው፣ ሁሌ አርመሞ የሌለው ዝም ብሎ የሚቃብስ ትውልድ፣ ከላይ ከታች የሚል ትውልድ፣ ግን በሚያገኘው እንኳን መርካት ያቃተው ትውልድ ነው የአሁኑ ትውልድ ማለት ነው። እና እንግዲህ ይሄንን ስንመለከት ከልጅነት ጀምሮ እንግዲህ አይነ ጥላው እንዴት አብሮን ተወልዶ አድጎ ትምህርት ቤትም አብሮን ተምሮ ማለት ይቻላል ዛሬ ምን ደረጃ ላይ እንደደረሰን እየተመለከተ ነው። የባከነ ትውልድ በስፋት እየተመለከተ ነው። አብዛኛው የባከነ የሚያጨስ ሴሰኛ የሆነ ሰካራም የሆነ ከሰው የሚጋጭ የሚያርድ የሚጣላ ለጓደኛው ለቅርቡ ሰው ሀዘኔታ የሌለው እንዲህ አይነት ትውልድ ለምን ፈራ? ለምን አፈራን? እንደዚህ አይነት ትውልድ ለምን በዛ የሚለውን በደንብ መመራመር ያስፈልጋል። በተለይ ስፒሪቹዋል በሆነ መነጽር ማለት ነው። እና ትልቁ ነገር እንግዲህ ጨፍረህ ጨፍረሽ ጨፍረን ተምረን ተምረሽ እድላችን እንዴት ሊከፈት ይችላል? ይሄንን ነው በደንብ ማወቅ መቻል ያለብን። እንግዲህ በትሪፕ ስም በመዝናናት ስም ብዙዎች ዩኒቨርሲቲ ሲገቡ ሲጋራ ይጀምራሉ፣ መጠጥ ይጀምራሉ፣ ናይት ኦቨር ይወጣሉ። ስለዚህ በዛ አይነት መንገድ የተጓዘ ትውልድ እድሉን እንዴት ነው ላያስቀማ የሚችለው? ከእግዚአብሔር መንገድ ርቆ ሌሊቱን ሙሉ ሲጨፍር አድሮ፣ ሌሊቱን ሙሉ ሲጠጣ አድሮ፣ ሌሊቱን ሙሉ ሲዘሙት አድሮ፣ ሌሊቱን ሙሉ ከእግዚአብሔር ተቃራኒ በሆነ መንገድ ሲጓዝ አድሮ እንዴት እድሉን ሊከፈት ይጠብቃል? አይነ ጥላውስ ምን ይሰራል? ትልቁ ዓላማው ይሄ አይደል እንዴ? አላያችን ላይ አርፎ እንዳልነው አእምሯችንን ተቆጣጥሮ ወደ መጠጥ መንገድ መርቶን። በነገራችን ላይ የሰው ልጅ ጤነኛ በሆነ አእምሮ ወደ ጥፋት አለመሄድም። ይህንን ብዙዎቻችሁ ልትገነዘቡ ይገባል። ነገር ግን ልክ አይነ ጥላው አእምሯችን ላይ አርፎ ሲቆጣጠረው አእምሯችንን እኛ አይደለም በአእምሯችን የምንመራው፣ አይነ ጥላው ነው የሚመራል። ስለዚህ ወደ ፈለገበት አቅጣጫ ነው ድክመታችንን እየተመለከተ። ለምሳሌ ሴሰኝነት ድክመቱን ነው የሆነ ሰው ወደ ሴሰኝነት ዓለም ነው የሚከተው። መጠጥ ድክመቱ እንደሆነ የሚያውቀውን ሰው እልም ያለ ሰካራም ነው የሚያደርገው። አስመሳይነት ህይወት የሆነውን ሰው አስመሳይ ነው የሚያደርገው። ገንዘብ ወዳድ የሆነውን በገንዘብ ነው የሚያጠፋው። እና ያንን እኛ የምናደርገው ፈቅደንና ወደን ይመስለናል እንጂ አእምሯችን በአይነ ጥላ ቁጥጥር ስር ስለሆነ ነው። ይሄንን ብዙዎቻችሁ ልትረዱት ይገባል። ይሄንን የምላችሁ ለምንድን ነው? ለምሳሌ አንዳንድ ሰዎችን አይታችሁ ከሆነ ማታ በቃ ከጤነኛ አእምሮ በአንድ ጊዜ የሚቀየሩት መጠጣት ሲጀምሩ ነው። ከዛ በኋላ ሌላ የማታውቋቸው ሰው ቀንጨዋ ሊሆኑ ይችላሉ። በጣም የሚከበሩ በጣም ከብዙ ሰው ጋር የሚግባቡ ለሰው የሚያዝኑ ለሰው የሚረዱ ምናምን ሊሆኑ ይችላሉ። ልክ ግን መጠጡ ዓለም ውስጥ ገብተው መቀየር ሲጀምሩ ማንነታቸው ኮምፕሊትሊ ይቀየራል። ያንን የሚያደርገው አእምሯቸው ላይ እና አይናቸው ላይ የተቀመጠው የአይነ ጥላ መንፈስ ነው። ብዙዎች ያንን ያውቁትም። ምክንያቱም ይሄንን የምትረዱት ምንድነው? እነዛ ሰዎች ልክ እንደዛ ውስጥ ሆነው ማታ ሰክረው
ብዙ ነገር አድርገው ከሰው ተደባድበው ብዙ ነገሮችን አድርገው ከነሱ የማይጠበቅ ነገር ጠዋት ያንን እንዳደረጉ ጓደኞቻቸው ሲነግሯቸው የሚያለቅሱ ሰዎች አሉ፣ የሚጸጸቱ ሰዎች አሉ። እውነቴን እናድርግ ያለው አሁን እኮ ምንም አላስታውስም። አይነ ጥላው አእምሮውን ተቆጣጥሮት እንዴት ልታስታውሰው ትችላለህ? ስለዚህ ብዙዎች ከማታ እብደታቸው ሲነቁ የሚጸጸቱት ጠዋት ነው። ስለዚህ ያለ ፍላጎት ነበር ያን ሲያደርጉ የነበረው በሆነ ስውር ኃይል አስገዳጅነት ማለት ነው። ያ ስውር ኃይል ነው ከልጅነት ጀምሮ እንግዲህ አብሯችንን ተቆጣጥሮ አይናችን ላይ አርፎ እንደፈለገው በሪሞት ኮንትሮል እየመራን ያለ የአይነ ጥላ መንፈስ ማለት ነውና ይህንን የአይነ ጥላ መንፈስ ከውስጣችሁ እንዴት ታውጡታላችሁ በኋላ የምንመለከተው ይሆናል። መጀመሪያ ግን አምነን መቀበል ነው። ምንድነው የሚቀይረኝ? ጠዋት እንድጸጸት የሚያደርገኝ ማታ ግን የምሰራው ደጋግሜ የምሰራው ስተት ከምን የመነጨ ነው ብለን ራሳችን ልንጠይቅ ይገባል። ብዙዎች በነገራችን ላይ ያንን ካደረጉ በኋላ ሁለተኛ መጠጥ የደረሰበት አልደርስም፣ ለካ መጠጥ ያዋርዳል፣ ከዚህ ነገር ያውጣል፣ እንደዚህ ያደርጋል ምናምን የሚለውን ነገር ራሳቸውን አሳምነው ሁለተኛ አልደርስም ካሉ በኋላ አንድ ሳምንት ነው ጤነኛ የሚሆኑት። ከአንድ ሳምንት በኋላ ነገና ይወሰወሱና እዛ ውስጥ ይወድቃሉ። ይህንን የሚያደርጉት ምንድነው ነገርኳችሁ? በራሳቸው አእምሮ አለ የሚመሩት። አእምሯቸው ላይ ተቀምጦ የተቆጣጠራቸው ኃይል ነው ያንን እንዲያደርጉ የሚገፋፋቸውና ብዙዎቹ ጸጸት የሚሰማቸው ሰዎች ናቸው። ግን ያው ፈቅደውና ወደው አይደለም። ከዚህ እንዴት ይወጣሉ በኋላ የምንመለከተው ነው የሚሆነው። ከዛ ውጭ እንግዲህ ምንድነው ኃይላችሁን፣ ፍላጎታችሁን፣ የወጣትነት ጉልበታችሁን በትሪፕ ሰበብ ቅድም እንዳልነው ማለት ነው በመዝናናት ምክንያት በበጎ ፈቃደኝነት ለአይነ ጥላው መንፈስ አሳልፋችሁ ሰጥታችኋል። ብዙዎቻችሁ ምናልባት እየተጠራጠሩ ያሉት ተወሰኑ በቁጥር በጣት የሚቆጠሩ ሊሆኑ ይችላሉ እንጂ አብዛኛው ሰው ይሄ የገባው አይመስለኝም። የተወሰኑ ሰዎች ግን ይሄ ነገር ሲደጋገምባቸው ነው የኔ ትክክለኛው ከመጠጥ ውጭ ያለው ስብዕና ይሄ አይደለም፣ ልክ መጠጥ ስቀምስ ነው እንዲህ መሆነው፣ ስለዚህ የሆነ ኃይል ውስጤ እንዳለ ይሰማኛል የሚሉ በጣም ጥቂት ሰዎች ናቸው። እና እንደነሱ የሆነ ነገር እንድትጠራጠሩ እግዚአብሔር ልባችሁ እንዲከፍትላችሁ ነው የምመኘው። ምክንያቱም ብዙዎች አሁንም በማያውቁት ምክንያት መንገድ እየሳቱ ስለሆነ ማለት ነው። እንግዲህ ከመጀመሪያው በእግዚአብሔር ምሬት ፍላጎት መንገድ ውስጥ አልተጓዝንም ማለት ነው። ቅድም የትምህርት ቤቱን ነግሬያቸዋለሁ። ትምህርት ቤት ሲገባ ጀምሮ የሚያጋጥሙን ነገሮች አጋላጮች ናቸው። በተለይ የዩኒቨርሲቲ ዓለሙን ስንቀላቀል በትሪፕ መልክ የተከተልነውን የምንከተለውን ያ ደግሞ ምን ውስጥ ይዞን እየገባ እንደሆነ ነግሬያችኋለሁ። ይሄ ግን ዩኒቨርሲቲ ውስጥ ብቻ አይደለም የሚጀምረው። የትምህርት ቤታችሁን ሁላችሁም የትምህርት ቤት ህይወታችሁን ወደኋላ ዞር ብላችሁ ብትቃኙት ደስ ይለናል። ለምሳሌ ያስተማሩን መምህራኖችም የማያውቁት የራሳቸው የአይነ ጥላ አዚም አለባቸው። አብዛኞቹ ገና አያውቁትም። ማን አስተምሯቸው? ወላጆቻቸው እንዳያስተምሯቸው። ወላጆቻቸውን በዚህ ጉዳይ ላይ ያላቸው ግንዛቤ ዜሮ ነው። ስለዚህ ይህንን ስለማያውቁት እየተደበሰበሰ የመጣ ነው። ወደ ልጅ ይሻገራል። ልጅ በተለያየ ሙያ ላይ ይሰማራል። ስለዚህ መምህር የሆነ የራሱን አዚም ወደ ተማሪ ያሳልፋል። ተማሪ የራሱ አዚም አለ ከመምህሩ የወሰደው። ይሄ ይደበላለቅና እንደ ሀገር እንደ ዜጋ ተያይዘን የምንጠፋበት አጋጣሚ ብዙ ነው እና እንግዲህ እኛም ከአካባቢያችን የምንሰበስበው የወሬ፣ የሐሜት፣ የምቀኝነት፣ የተንኮል ጠልፎ ይመጣል ወዘተ አዚም አለ። ያ ተደማምሮ የዛሬ ማንነታችን ያለማክበራችን ታላላቆቻችንን ማለት ነው፣ ታላቅን መናቃችን፣ ገዳይነታችን፣ አራጅነታችን፣ ገንዘብ አሳራጅነታችን፣ አስመሳይነታችን፣ ሰካራምነታችን፣ ሴሰኝነታችን ላይ አድርሶናል ማለት ነው። አሁን አንዳንድ ሰው ከመሬት ይነሳና ትውልዱ ተበላሽቷል፣ ትውልዱ ልም ያለ በቃ እንትን ሆኗል፣ ሰካራም ሆኗል፣ አጫሽ ሆኗል፣ ቃሚ ሆኗል፣ እንዲህ ነው ምናምን ነው። አስተያየት መስጠቱ ቀላል ነው። ቁጭ ብሎ ዳሮ ነው ማነው አንድ ዘፋኝ ወይ መሬት ያለ ሰው ነው ያለው። ልክ እንደዛ ማለት ነው። መሬት ላይ ሆነን ዝም ብለን በደፈናው መፍረድ ይቻላል። ግን ምንድነው ከዛ ጀርባ ያለው ችግር? እንደ ማህበረሰብ ከጀርባችን ወጣቱን በጅምላ ወደዚህ መንገድ የመራው ነገር ምንድነው ብለን ጠይቀን እናውቃለን። ለመፍትሄው ተጨንቀን እናውቃለን እና ከዛ ጀርባ ያለውን ነገር መመርመር ግድ ይላልና ቅድም እንደነገርኳችሁ ነው ከአይነ ጥላ ጋር አብሮ ተወልዶ አብሮ አድጎ አሁንም ድረስ አይነ ጥላው እየተቆጣጠረው የሚኖር ማንም በሉት ወጣትም በሉት ጎልማሳም በሉት ከዛ ካልተላቀቀ እንግዲህ የህይወት ግቡ የህይወት መጨረሻ ምን እንደሆነ ይታወቃል።
አመዳፋሽነት ነው። ከዛ ውጪ ምንም ሊሆን አይችልም። እና እንግዲህ በትምህርታችን ውስጥ ብዙዎቻችሁ እንደምታስታውሱት ማርክሲዝም ሌኒኒዝም እንጂ እግዚአብሔር የለም። ይህንን ልንክደው አንችልም። መራራ እውነት ቢሆንም የነ ሂትለር ገናና መንግስትነት እንጂ የፈጣሪ ታላቅ አምላክነት በሚገባው መልኩ አልተሰበከም። ትምህርት ቤት እያለን እንግዲህ በተለይ የታሪክ ተማሪዎች ታስታውሳላችሁ፣ ስለነ ሂትለር ስለነ ናፖሊዮን ቦናፓርት ምናምን ሲሰበካችሁ ኖራችኋል። እንደውም አንዳንዶቻችን የዛን ጊዜ ምንም ሳይገባን ወፈፍ አድርገውንም ናፖሊዮን ቦናፓርትንም ለመሆን ሂትለርንም ለመሆን እና ዊንስተን ቸርችልን ለመሆን ስንቃዥ የነበርን ሰዎች አለን። ይሄ ምንም የሚካድ ነገር አለ። ምክንያቱም በተሰጠን ልክ ማለት ነው። ምክንያቱም እነዛን ሰዎች የሳሏቸው በጭራቅነት መልካቸው ሳይሆን በጀግንነት መልካቸው ነው። እኔ አስታውሳለሁ የሆነ ሰዓት ላይ የናፖሊዮን ቦናፓርትን መጽሐፍ ከየትም አሳድጄ ነበር የማነበው። በቃ የተነገረኝ አስተማሪዎች ስለ ናፖሊዮን ቦናፓርት የነገሩኝ ጀግንነቱን፣ ወታደርነቱን፣ ከድሃ ቤተሰብ መገኘቱን፣ ከዛ ውስጥ ወጥቶ ከተራ መቶ አለቅነት ተነስቶ የደረሰበትን የንጉስነት ታሪክ ዓለምን ለማስከበር የሄደበትን ርቀት ምናምን ያን ሲነግሯችሁ ልጆች ናቸው፣ አእምሯችሁት የሚቀረጽ ነገር አለ። በኋላ ግን እውነታው እየገባቸው ሲመጣ ለካ ያን የተነገረ ነገር ትክክል አልነበረም፣ ለካስ እነዛ ሰዎች ይጓዙበት የነበረው መንገድ ይሄ ነው ብላችሁ ትረዳላችሁና እስክንረዳ መንገድ እንስታለን። ስለዚህ ለዛ ነው በትምህርታችን ውስጥ ማርክሲዝም ሌኒኒዝም እንጂ እግዚአብሔር አልነበረም እምላችሁ። የነ ሂትለር ገናና መንግስትነት እንጂ የነ ናፖሊዮን ቦናፓርት ታላቅ ንጉስነት እንጂ የፈጣሪ ታላቅ አምላክነት በሚገባው መልኩ አልተሰበክንም። በሚገባው መልኩ አሁን አይ ቲንክ ያለ አይመስለኝም። ምክንያቱም ትምህርት ቤት ነው ተማሪ ያለሁኝ ገና ስንገባ ጸሎት ጸልየን ነበር የምንገባ። አሁን ግን አለ ወይ እርግጠኛ አይደለሁም። ምክንያቱም እንግዲህ ከትምህርት ዓለም ተከልኩኝ እና በልጅነቴ ግን ኤሌመንታሪ ተማሪ ሆኜ ገና ስንገባ የኢትዮጵያን ሕዝብ መዝሙር ዘምረንና ጸሎት አድርገን ካልሆነ በስተቀር አንገባም ነበረ። የዛን ጊዜ የነበሩ መሪዎችም ፈሪሃ እግዚአብሔር የነበረባቸው ወይም ደግሞ ያደረባቸው ሰዎች ነበሩ፣ ወይ መምህራኖቻችንም ማህበረሰቡ ማለት ነውና ያ ትሬንድ ቀርቷል። ለምንድን ነው ጸሎት የማይደረገው? አቡነ ጎርጎርዮስ እንደዛ ነገር እንዳለ አውቃለሁኝ። መሀል ላይ ግን የሆነ ውዝግብም ተነስቶ ነበር አውቃለሁ። ነው በቃ እንደዚህ ነገር ተከልክሏል ምን የሚል ነገር ማህበራዊ ሚዲያ ላይ ተከታትዬ ነበረ። አሁን ግን አይ ቲንክ ሳይስተካከል የቀረ አይመስለኝም፣ እርግጠኛ አይደለሁኝም። እና ልጆቹ እየጸለዩ መሰለኝ የሚገቡት እና እንዲህ አይነት ነገር መለመድ መቻል አለበት። ያኔ ግን እንደ አቡነ ጎርጎርዮስ አንድ ትምህርት ቤት ብቻ አልነበረም የሚጸለየው። እኔ በማስታወሰው ሰዓት በእኔ የተማሪነት ዘመን በተለይ ኤሌመንታሪ ተማሪ ሆኜ በነበረበት ሰዓት ሁሉም ትምህርት ቤቶች ላይ ጎረቤት ትምህርት ቤቶች ላይ ሁሉም ሰው እየጸለየ ይገባ እንደነበረ አስታውሳለሁ። እና ከእግዚአብሔር መንገድ አሁን ግን ምን ያህል ኪሎ ሜትሮች እንደራቅን እንግዲህ እናንተ ራሳችሁ ምስክር መሆን ትችላላችሁ። እና ከዛ ውጭ እንግዲህ ካህናት ካድሬዎች ሆነው ጠመንጃ ያነገቡበትንም ጊዜም አንዘነጋም። አለቃ አያሌው ታምሩ በዛን ወቅት የተናገሩትን ነገር አስታውሳለሁ። ካህናት ካድሬዎች ሆነው የብዙ ንጹሐን ደምን አፈሰሱ፣ የእግዚአብሔርና ደምና ስጋ በኃጢአት እጃቸው በደም እጃቸው ፈተቱ የሚል ነገር ተናግረው እንደነበር 1983 ላይ ጊዮርጊስ ቤተክርስቲያን ቅጽ ግቢ ውስጥ አስታውሳለሁ። ያንን ታይም ሁላችንም የምናስታውሰው ነው የሚሆነው። ስለዚህ እንዲህ አይነቱን ትውልድ አይናጥላ አሳድጎ ለዛሬ ድንቁርናው፣ ለዛሬ ትዕቢቱ፣ ለዛሬ ማናለበኝነቱ፣ ለሁካታ ወዳድነቱ፣ ለገንዘብ አብላኪነቱ ቢያበቃው ልንገረም አይገባም። ምክንያቱም የተከትለን የነበረው መንገድ እናርለማ ያመጡን ሰዎችም የመሩን መንገድ ትክክል አይደለም። ነግሬያቸዋለሁ። እኔ በነበርኩበት ሰዓት ላይ ከዚህ ፕሮግራም ሰራ ግብረ ገብ የሚባል ትምህርት ነበረ። አሁን ግን ያ ትምህርት መኖሩን እጠራጠራለሁ። ግብረ ገብ ውስጥ ፈጣሪን ስለመፍራት፣ ወላጆችን ስለማክበር ደጋግመው መምህራኖቻችን ያስተምሩን እንደነበር አስታውሳለሁ። አሁን ግን ይሄ አለ ወይ? ወላጆቻችሁን አክብሩ የሚባል የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚል ከዚህ ጋር ተመሳሳይ የሆኑ መንፈሳዊ ጥቅሶች አሉ ወይ አሁን በየትምህርት ቤቱ? ከዛ በጣም እየራቀን ስንመጣ እንኳን ለምንድን ነው ይሄ ነገር የቀረው ብሎ የሚጠይቅ ሰው አለ ወይ? ለምሳሌ ትምህርት ቤት ገና ስንገባ ብዙዎቹ ትምህርት ቤቶች ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚል ነበር አይደል? አሁን ግን ይሄ በየትምህርት ቤቱ እንትን ላይ እንደ ጥቅስ ተቀምጦ እንመለከታለን ነው። ካልተመለከተ ስለምንድን ነው የእግዚአብሔርን ስም መጥራት የፈራ ነው? ለምንድን ነው በሱ ፋንታ ሌሎች ይሄ ዓለማዊ ነገሮችን ማጉላት የተፈለገው ለምንድን ነው? ይሄንን በደንብ ልንጠይቅ ይገባልና
መርሃ ግብራችን ጋር ስለሚሄድ ነው። ምክንያቱም የሰው ልጅ ከእግዚአብሔር መንገድ ከቅዱስ መንፈስ መንገድ እየራቀ በሄደ ቁጥር ለዓይነ ጥላ መንፈስ የመጋለጥ ፕሮባቢሊቲውም እየጨመረ ነው የሚሄደው እና ለዛም ነው እንግዲህ ድንቁርና፣ ውካታ ወዳድነቱ፣ ገንዘብ አምላኪነቱ እየነገሰ የሚመጣው ማለት ነው። ከዚህ ውጭ የእንዲህ አይነትን ትውልድ ከእግዚአብሔር የሰጠ በጎ ዕድል እንግዲህ በስጋዊ ፍላጎት እብደት ዓይነ ጥላው ከደብተራና ጠንቋይ ጋር ተባብሮ ከአንዱ ወደ አንዱ እንዴት ማዞር እንዴት ማሸጋገር እንዳለበት በደንብ ተክኖበታል እና ይሄ ነው ብዙዎቻችን ያልገባን እና በበጎ ፈቃደኝነት መልካም ነገራችንን በመጥፎ ነገር ቀይረነዋል እምላችሁ ለዚህ ነው። ምክንያቱም ከልጅነታችን ጀምሮ በቅዱስ መንፈስ ታጥረን ወደ መጠጡ ዓለም ሳንሄድ ዩኒቨርሲቲም ከገባን በኋላ ወደ ሲጋሩ ዓለም ሳንሄድ ወደ ሱሱ ዓለም ሳንሄድ ያንኑ መንፈሳዊ ህይወት ተከትለን የጥበብ ሁሉ መጀመሪያ እግዚአብሔር መፍራት ነው የሚለውን በትክክል በተግባር ቀይረ ነው ከልጅነታችን ጀምሮ ያንን አጎልብተን ብንመጣ ኖሮ አሁን ያለው የዓይነ ጥላ ትርምስ ይኖራል ብዬ በግሌ አላምንም። ምክንያቱም ራሳችንን አሳልፈን ሰጥተናል ለዓይነ ጥላው መንፈስ አእምሯችንን እንዲቆጣጠር ዓይናችን ላይ እንዲቀመጥ ሌላውን የምንመለከተው በኤቭል አይን እንዲሆን የሚያስገድድ ዓይነ ጥላ መንፈስ ላያችን ላይ እንዲቀመጥ ፈቅደንለታል። በተግባራችን፣ በሰካራምነታችን፣ በሱሰኝነታችን፣ ወላጅን ባለማክበራችን፣ ዓለማዊነትን በመውደዳችን፣ በገንዘብ አሳዳጅነታችን፣ መንፈሳዊ መስለን በገንዘብ አሳዳጅነታችን፣ በማስመሰል ህይወታችን። ስለዚህ ይህንን ነገር ሁሉ ማናጸዳ ከሆነ እድሜ ልካችንን ስንባንዝን መኖራችን ግድ ይላል እና ስለዚህ ለዚህ ነው እንግዲህ በበጎ ፈቃደኝነት መልካም ነገራችንን በመጥፎ ነገር ስለቀየር ነው እድለቢስ ሲሆን ነው። ይህንን በደንብ ልብ እንድትሉ እፈልጋለሁ። ስለዚህ የዚህ ውጤቱ ምንድነው? ሰርተን አያልፍልንም፣ አግኝተን አይበረክትልንም፣ ባዝነን ጠብ አይልልንም እና በዚህ ውስጥ ዓይነ ጥላ እድላችንን ይዘጋል፣ አእምሯችንን ይዘጋል፣ ፍላጎታችንን ይዘጋል፣ መልካም የሆኑ ስጦታዎቻችንን ይዘጋል። ከዛ በኋላ ተሳስረህ ትቀመጣለህ ማለት ነው። ተሳስረሽ ትቀመጫለሽ ማለት ነው። ከዛ በቃ እንደዚህ እኮ ስንት ዓመት ሙሉ ለፍቼ አልተሳካልኝም፣ አመዳ ፋሽ ሆንኩኝ፣ በሽተኛ ከሆንኩኝ ቆየሁኝ፣ በቃ ልጅ መውለድ ብፈልግ አልተሳካልኝም፣ ትዳር ይዤ ከአንድ ዓመት በላይ መቆየት አልቻልኩም፣ ትዳር ይዤ ትዳሬ ፈረሰ፣ 4 ልጆች ከወለድኩ በኋላ ሚስቴ በላይ ላይ ተነሳች፣ ንብረቴን አሸጠችኝ፣ ልጆቻችን ተበታተኑ፣ ልጆቼ ሱሰኛ ሆኑ፣ በጣም የምጠብቃቸው ተማሪዎች አውትስታንዲንግ የነበሩ ትምህርት ቤት ውስጥ በማድረግ የተመረቁ ልጆች ከዩኒቨርሲቲ ከሃይስኩልም ደግሞ አንደኛ ያወጡ የነበሩ ልጆቼ አሁን ደደብ ሆኑ፣ ሱስ ውስጥ ገቡ ምናምን፣ እንደዚህ አይነት ብሶቶች ይመጣሉ። ከዚህ ጀርባ ግን ያለውን ነገር መርምረን ለማግኘት ፈቃደኞች አንሆንም። ከመቼውም ጊዜ በላይ ከዓለማዊ ትምህርቱ ጎን ለጎን እናም በበለጠ መልኩ ይሄ እኔ አስተያየት ነው፣ ዓለማዊ ነገር ላይ ከምናጠፋው ይልቅ መንፈሳዊ ነገር ላይ ብንመረምር፣ ብናነብ፣ የሚያውቁ ሰዎችን ብንጠይቅ የተሻለ ነገር ይኖረናል ብዬ ነው የማስበው። ይህንን ባላደረግበት መንገድ ግን ብሶት ሁሌ ማውራቱ መፍትሄ አያመጣም። ከምሬ ነው የምላችሁ። መጀመሪያ ምንጩን ማወቅ ነው። ምንጩን ያወቀ ሰው ወደ መፍትሄው ይሄዳል። እኛ ግን ብዙዎቻችን ምንጩንም ለማወቅ ፈቃደኞች አይደለንም። ግን ምንድነው ነገሮች በጣም የኮረኮሙን ሲመጡ ግን አሁን የነገርኳችሁን ብሶት ማሰማት እንጀምራለን። ይሄ ኮመን ሆናል ኢትዮጵያ ውስጥና ትልቁ ነገር ግን ለምንድነው ተሳስረን የተቀመጥነው? ለምንድነው ፍላጎቻችን የተዘጋው? ለምንድነው እድላችን የተዘጋው? ለምንድነው አእምሯችን የተዘጋው የሚለውን ነገር በደንብ መርምረን ማወቅ መቻል ይኖርብናል። ምክንያቱም ቅድም እንደነገርኳችሁ እየጨፈርን ተምረን ሰው አንሆንም። እየጨፈርሽ ተምሬ ሰው አትሆኝም። እየጨፈርኩ ተምሬ ሰው አልሆንም። እየጨፈርን ተምረን ሰው አንሆንም። ይህንን በደንብ ማወቅ መቻል አለብን። ምክንያቱም ምንድነው እግዚአብሔርን አላከበርንም። የዘፈኑ ዓለም፣ የጨብሲው ዓለም፣ የሱሱ ዓለም ጭልጥ አድርጎ በወሰደን ሰዓት እግዚአብሔርን ለማስታወስ ሰከንድ ጊዜ አልነበረንም። ስለዚህ እግዚአብሔርን ለማስታወስ ጊዜ የሌለው ሰው እንዴት ነው ሰው ሊሆን የሚችለው? ነው እግዚአብሔርን ያልያዘ ሰው መቼም ቢሆን ሰው አይሆንም። መቼም ቢሆን ግርማ ሞገስ አይሆንም። መቼም ቢሆን ጸጋ አይሰጠውም። ይህንን በደንብ ማወቅ መቻል ይኖርብናል። ስለዚህ ለዛም ነው እየጨፈርን ተምረን ሰው አንሆንም ያልኳችሁ። ከዛ ውጭ እንግዲህ ለዚህ ያበቃ ምንድነው? በምህረቱ አልተጓዝንም፣ ፍቃደኞች ስላልነበረ ማለት ነው። ከሱ የምህረት ጎዳና ይልቅ ጫቱ በልጦብን ነበረ። ከሱ የምህረት ጎዳና ይልቅ መጠጡ በልጦብን ነበር። ከሱ የምህረት ጎዳና ይልቅ ዝናው፣ ዓለማዊ ዝናው፣ ሁካታው፣ ጭብጨባው፣ ዛሬ አጨብጫቢው በዝቷል።
የዛሬ ሰው እያጨበጨበ ነው ገደል የሚከታችሁ። ከላይ ይሰቅላችሁና ከሰባተኛው ሰማይ ላይ ደግሞ ልክ የሆነ ታይም ላይ ወረተኛ ስለሆነ በጠረባ ይላችኋል። የዛ ጊዜ ማንም ዞር ብሎ አያያቸውም። ስለዚህ ዝና ሲመጣ ዝናን ጠብቆ የማቆየት ብልሃቱ ከሌለን አትጠራጠሩ። በተለይ ደግሞ እግዚአብሔርን ካልያዝን ዝና ከእግዚአብሔር ጋር ሲሆን ደስ ይላል። ማግኘት ከእግዚአብሔር ጋር ሲሆን ደስ ይላል። ሁሉም ነገር ከእግዚአብሔር ጋር ሲሆን ደስ ይላል። ምክንያቱም ባርኮት ስላለው የተባረከ ስለሆነ። ከዛ ውጭ የሆነ በዓለማዊ ጭብጨባ፣ በሁካታ፣ በቲፎዞ የመጣ ጭብጨባና ዝና ግን ሰቅሎ በጭንቅላት ነው የሚተክለው። የዛ ጊዜ ነው መጠንቀቅ መቻል ያለብን። ምክንያቱም እግዚአብሔር የሌለበት ህይወት፣ እግዚአብሔር የሌለበት ሁካታ፣ እግዚአብሔር የሌለበት ጫጫታ፣ እግዚአብሔር የሌለበት ዝናም ገንዘብም እውቅናም ዜሮ ነው፣ ባዶ ነው እና ይሄንን በደንብ በተለይ ዘመኞቻችን ይሄንን በደንብ ልትረዱ ይገባል። እና እድል ተዘጋ ማለት እንግዲህ ስንጠቀልለው እድል ተዘጋ ማለት መልካም ነገሮች ወደ አንተ እንዳይመጡ እርኩስ የሆነ ክፉ ኃይል ጥላውን አጥሎበታል ወይም ደግሞ ጋርዶታል ማለት ነው። ይሄንን በደንብ ልታውቁ ይገባል። ሌላ ምንም አይደለም። እድላችን ተዘጋ ማለት መልካም የሆኑ ነገሮች ሁሉ ቅድም እንደነገርኳችሁ በልጅ እንዳንባረክ፣ በትምህርት እንዳንባረክ፣ በውጤት እንዳንባረክ፣ በጣም መልካም በሆኑ ነገሮች ሁሉ እንዳንባረክ እዛ ላይ ክፉ ኃይል ጥላውን ያጠላል። ግርዶሽ በሉት ከተጋረደው እናንተ መልካም የሆነ ነገር የሚመጣበት ምንም መንገድ የለውም። ተጋርዷላ፣ ተዘግቷላ። ግን ያን እንዴት እናስከፍት ነው፣ ግርዶሹን እንዴት እንክፈፈው ነው ትልቁ ነጥብ ማለት ነው። እና ያ በሚሆንበት ሰዓት እንግዲህ እድል ሲዘጋ ምንድን ነው የሚሆነው? ስራ ይዘጋል፣ ትዳር ይዘጋል፣ ትምህርት ይዘጋል። ሴቶች ሲሆኑ ደግሞ ማህፀናቸው ይዘጋል፣ ልጅ መውለድ አይችሉም እየተመኙም። ስለዚህ ጎረቤቶቻቸውን እህቶቻቸውን ልጆች እያዩ ይቃጠላሉ። በቃ እድሜ ያለፈ በልጅ ላልባረክ ነው ወይ? እግዚአብሔር ምንድን ነው የበደልኩህ? ይሄን ነው መንቃት። በቃ እላይሽ ላይ አይነ ጥላው ተቀምጦ ማህፀንሽን ዘግቶታል። መጀመሪያ እሱ ማወቅ ነው፣ አይነ ጥላ እንደዘጋው ማወቅ ነው። ከዛ በኋላ ግን ያንን የተዘጋ እድል እንዴት መክፈት እንዳለብሽ ደግሞ ማወቅም መማርም በዛ ጉዳይ ላይ ግንዛቤ ያላቸውን ሰዎችም መጠየቅና መረዳትም ብልህነት ነው። የሆነ ሰው ነው እድላችንን እንዴት እንክፈት። እንግዲህ አሁን ሁላችንም በዚህ ጉዳይ ላይ ተነጋገርን፣ በችግሮቻችን ላይ ተነጋገርን አይደለ? መፍትሄው ምንድን ነው? የብዙዎቻቸውም ጥያቄ ስለሆነ እሺ ወሰማን፣ ብዙዎቻችን የዚህ ችግር ሰለባዎች ነን። ስለዚህ መፍትሄው ምንድን ነው? በነገራችን ላይ አንዳንዱ መፍትሄውንም እየነገራችሁት መፍትሄው ምንድን ነው ይላችኋል። አእምሮ በአይነ ጥላ የተዘጋ ሰው ይሄ ነው። አንዳንዴ አእምሯችን ሲዘጋ እየተነገረንም መስማት አንችልም። ፊት ለፊታችን እየተቀመጠልንም ማየት አንችልም። አልፈርድም። መጀመሪያ ከዛ ነው መንጻት ያለብን፣ ከዛ ነው መውጣት ያለብን፣ ከዛ ነው መፈወስ ያለብን። ያ ባልሆነበት ሁኔታ ግን መፍትሄውን እዚሁ እንኳን እያስቀመጠችላቸው ብዙ ሰዎች አይመለከቱትም። ተይዟላ፣ አይናቸው ላይ ተቀምጧላ፣ አእምሯቸውን ተቆጣጥሮታላ። ስለዚህ አእምሮ በሌላ ከተቆጣጠረ አይንህ ላይ የሆነ መንፈስ ካለ እንዴት ልታይ ትችላለህ? እዚህ ጋር ትልቅ የሆነ ነገር ማስቀመጥለም ልትመለከት አትችልም። ስለዚህ መጀመሪያ አእምሮ ላይ ያለው እንዲገፈፍ፣ አእምሮን እንዲለቅ፣ አይን ላይ የተቀመጠው ከአይን ላይ እንዲረግፍ፣ እንዲወድቅ የራስን ጥረት ማድረግ አለብህ። እሱን ነው አሁን የምነግርሽ። ስለዚህ ድላችንን እንዴት እንክፈት? የተዘጋውን መልካም የሆኑ ነገሮች ሁሉ ወደኛ እንዲመጡ ምን እናድርግ? ይህንን አሁን እነግራችኋለሁ። ልብ ብላችሁ እንድትሰሙኝ እፈልጋለሁና አንደኛው ከእግዚአብሔር ጋር መጣበቅ ነው። ደጋግሜ የምለው አሁን ብዙዎች እንደ ተራ ነገር ይቆጥሩታል። ነው ከእግዚአብሔር ጋር መጣበቅ ተራ ወርድ ሊመስል ይችላል። ነው አይደለም፣ በፍጹም አይደለም። ከእግዚአብሔር ጋር መጣበቅን በደንብ ተንትናችሁ ብታዩት መጽሐፉን ጽፉበት ትችላላችሁ። አንዷ እች ላይን ከእግዚአብሔር ጋር መጣበቅ የምትለው መጽሐፍ ሊያጽፋችሁ ይችላል። መጽሐፍ ቅዱስ ሪፈር እያደረጋችሁ ከዚህ በፊት የክርስቶስን ባህሪ መጽሐፍ እንዲህ አይነት ነገሮች የጻፉባቸውን መጽሐፎች እያነበባችሁ እግዚአብሔር ማን ነው? እግዚአብሔር ምንድን ነው? የእግዚአብሔር ስር የሰደደ ፍቅር፣ እሱን ሁሉ ብትመረምሩ ከእግዚአብሔር ጋር መጣበቅ የሚለው ላይ በደንብ ተመራምራችሁ ልትሰሩበት ትችላላችሁ። ስለዚህ እንደተላ ቃል እንዳትመለከቱ ልላችሁ ፈልጌ ነው። ከዛ ውጭ እንግዲህ እግዚአብሔርን ኃይል በእኛ ውስጥ ማብዛት ነው። እግዚአብሔር ኃይል ግን እንዴት ነው በእኛ ውስጥ የሚበዛው? የእግዚአብሔርን ኃይል በውስጡ ያበዛ ሰው እድሉን አያስወስድም፣ ቢያስወስድም ያስመልሰዋል። ከነቃበት ጊዜ ጀምሮ ማለት ነው። እና የእግዚአብሔርን ኃይል ግን እንዴት ነው በእኛ ውስጥ ልናበዛ የምንችለው? አንደኛ በጸሎት ነው፣ ሁለተኛው በጾም ነው፣ ሶስተኛው በስግደት ነው፣ አራተኛው በቁርባን ነው። እነዚህን ተግባራዊ በማድረግ አንድ።
ሌላው በመንፈስ ቅዱስ ምሪት መመራትን ስንጀምር ነው። ደጋግሜ የምለው ነገር አለ። አሁንም ቅድምም ብያቸዋለሁ። በመንፈስ ቅዱስ ምሪት መመራት በቃ ያኛውን ዓለም ብሎክ አድርጉት። ይሄ ዘፈኑ የምናምን የሚለውን ብሎክ አድርጋችሁ በቃ ቅዱስ መንፈስን ብቻ ፈልጋችሁ ቅዱስ መንፈስ በመራችሁ የምትጓዙ ከሆነ ግን አንዳንዴ መንፈስን መመርመር ደግሞ ግድ ነው። መንፈስን መርምሩ ይላል የጌታም ቃል። ሁሉ መንፈስ ቅዱስ መንፈስ ስላልሆነ ማለት ነው። እና ግን ትክክለኛም የቅዱስ መንፈስ ተረድታችሁ በዛ መሬት የምትጓዙ ከሆነ እድላችሁ ማስመለስ ትችላላችሁ። እዛ ላይ መጠራጠር የለባችሁም። ኃይል የሚመጣው በእምነት ልክ መሆኑን መገንዘብ እዚህ ላይ በደንብ ይህንንም እንድታሰምሩበት ፈልጋለሁ። ኃይል የሚመጣው በእምነት ልክ መሆኑን እኛ የእምነት ልካችን እስከ ጥግ የሚሄድ ከሆነ ኃይልን መጎናጸፍ እንችላለን። ነገር ግን እምነታችን እየቀሰቀሰ እየተሸረሸረ ከጸሎት መንገድ እየራቅን እግዚአብሔርን ከማምለክ እየራቅን በምንሄድበት ሰዓት ላይ ያስታውቀናል እኮ አይደል? ጸጋችን እየተገፈፈ ቀልበቢስ እየሆንን ሰው ባየን ቁጥር ኃጢአታችን ተጋለጠ ብለን እየደነበርን መልካችን ላይ እንኳን ይታወቃል እኮ። ከእርጋታ ከስክነት ከምንታወቅበት መረጋጋታችን እየራቅን የምንሄድ ከሆነ ከቅዱስ መንፈስ እየራቅን ነው ማለት ነው። ወይ ደግሞ የምናስመስልም ከሆነ በፍጹም ያስታውቅብናል። ፊታችን ላይ ያስታውቃል፣ አንደበታችን ላይ ያስታውቃል። ስለዚህ ከዛ ርቀን በትክክለኛው መንገድ በመንፈስ ቅዱስ ምሪት የምንመራ ከሆነ እድላችንን ማስመለስ እንችላለን። ኃይል የሚመጣው በእምነት ልክ መሆኑንም ከተገነዘበን መገንዘብ ብቻ አይደለም፣ ያንን እምነት አጥብቀን በተግባር መኖር ከጀመርን ማስመለስ እንችላለን። ሌላው በደንብ ትኩረት እንድታደርጉበት የምፈልገው ምንድነው? እድልን የሚከፍተው ትልቁ ቁልፍ እንባ ነው። እንባና ለቅሶ። ብዙ ሰዎች ይህንን የተረዱት አይመስለኝም። ስቲል በእንባና በለቅሶ እየተማጸናችሁ እግዚአብሔርን ሁሌ ከሰውታችን መሆነው እስከ መቼ ነው ጌታዬ አንተ ያለኝ ሌላ መጠጊያ የለኝም፣ እድሌ ተዘግቶ እስከ መቼ ነው የምቆየው? መቼ ነው የሚከፈትልኝ? መቼ ነው እንደኔ እንደ ሰዎች ለፍቼ ሰው መሆነው የተሻለ ኑሮ የምኖረው? መልካም የሆኑ ነገሮች ሁሉ ወደ ቤቴ ባንተ ኃይል ባንተ ፍቃድ የሚመጡት መቼ ነው ብለን በእንባ በለቅሶ የምንጠይቀው ከሆነ አትጠራጠሩ፣ እግዚአብሔር እድላችንን ይከፍትልናል። ነገር ግን ይሄ የአንድ ጊዜ የአንድ ሳምንት የሁለት ሳምንት ስራችንን ብቻ መሆን የለበትም። ሁልጊዜም እያለቀስን ተንበርክከን እግዚአብሔር ሆይ እድሌን ክፈትልኝ፣ መልካም ነገሮችን ወደ ቤት ያምጣ፣ ያንተን በረከት ትፈልገዋለሁ ወደ ቤት ያምጣ ብለን የምንጠይቀው ከሆነ ያመጣልናል። ሌላ ምንድነው እንግዲህ ከዛ በፊት ግን ትልቅ ነገር አለ። ይህንን ሁሉ ነገር ከማድረጋችን ተንበርክከን በእንባ በጸሎት እሱን ከመማጸናችን በፊት የምናስቀድመው ትልቅ ነገር አለ። ንስሐ ነው። የተጣሉንን ይቅር ብለን ያስቀየምናቸውን ይቅር ብለን ወደ ንስሐ ሕይወት ተመልሰን ኃጢአታችንን ለካህን ነግረን ሲያስፈልገን ቄደር ተጠምቀን በአዲስ ማንነት ወደ እግዚአብሔር ከተመለሰን በኋላ ቅድም እንዳልኳችሁ የተንበረከክን አልቅሰን የምንለምነው ከሆነ በፍጹም የተዘጋውን በር የማይከፍትበት ምንም ምክንያት የለም። ያንን ማድረግ ስለማንችል እኮ ነው። ወይም ደግሞ ያንን መንገድ ጀምረን ስለሚታክተን እኮ ነው ብዙ ነገሮች የሚበላሹብን። አሁን አንዶቹ እንደዚህ አድርጌ ነው አይደለም። በልብ ቂም ቋጥረህ እያነባህ ብትጠይቅ ዋጋ የለውም። በልብሽ ቂም ቋጥረሽ በየቀኑ ቤተክርስቲያን እየተመላለሽ የእግዚአብሔር ሰው ነኝ ብትይ ዋጋ የለውም። መጀመሪያ እግዚአብሔር የሚጠላው ቂም በቀልን ነው። ስለዚህ ቂማችሁን ከልባችሁ ላይ ሻሩ። ቂም ያለባችሁ ሰዎች፣ የተጣላችኋቸውን ሰዎች ታረቁ። አሁን አንዳንዱ የተጣላውን ሰው ሲታረቅ የበታችነት ይመስለዋል። ነው አይደለም። እግዚአብሔርን ካስደሰተ ነው ቢሆን እንኳን ምንድነው የምታጣው? ምንድነው የምታጨው? በቃ እግዚአብሔር የሚደሰት ከሆነ እናንተ የበደለችኋቸው ሰዎች ኢቭን እነሱ እንኳን በድለዋችሁ ሄዳችሁ በቃ ይቅር እንባባል ብትሉ ምንድነው የሚጎልባችሁ? እግዚአብሔር እስከተደሰተ ድረስ ለእግዚአብሔር ክብር እስከሆነ ድረስ ከዚህም በላይ መስዋዕትነት መክፈል እኮ ያስፈልጋል። ለእግዚአብሔር ክብር እስከሆነ ድረስ እግዚአብሔር በዛ የሚከብር ከሆነ የፈለገ ወርጄ የፈለገ ታች ደግሞ መውረድም ማለት ነው ለእግዚአብሔር ሲባል ለእግዚአብሔር ክብር መታደልም ነው። ይህንን ስለፈልጋችሁ ብቻ አታደርጉትም። በቃ ለእግዚአብሔር ክብር ለእግዚአብሔር ምስጋና ብዬ ነው ብሎ ያስቀየሙትን ሰዎች ሄዶ ይቅርታ የሚጠይቅ ሰው እንደውም የበላይ ነው። እሱም ምንም ማወቅ መቻል አለብን። ድላችንን ማስመለስ የምንፈልግ ከሆነ እሱም ማድረግ ይኖርብናል። እንግዲህ የንስሐ ሕይወቱ የተጠበቀ ሆኖ ማለት ነው እና ግብግቡን በድል ከምንወጣባቸው መንገዶች
ቀዳሚው ንስሐ ስለሆነ ማለት ነው። ግብ ግብ ስል ይገባቸዋል። መንፈሳዊ ግብ ግቡ ነው ከአጋንንት ጋር፣ ከዓይነ ጥላው ጋር፣ ከዛር ከቡዳው ጋር፣ ከነ ወሰንጋላ ጋር፣ ከነ ጠቋር ጋር፣ ከሁሉም መናፍስት ጋር የምንገጥመውን ግብ ግብ በድል ለመወጣት እነዚህ መንገዶች ወሳኝና ቁልፍ ናቸው። እንተግብራቸው ለማለት ነው። እግዚአብሔር ከእናንተ ጋር ይሁን። መርሃ ግብሩ የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ